ኢትዮጵያ ውስጥ የሰላም እጦት በቀጣይነት እየተጋጨን በየተራ እየተጋጨን እንድንኖር ያደረገን ምክንያት አንደኛው ከጥንት የተጣባን ያልተላቀቀን ማንኛውንም የሐሳብ ልዩነት በኃይል የመፍታት ልምምድና ባህል ነው። ባልና ሚስት ሲቀያየሙ በኃይል፣ አባትና ልጅ ሲቀያየሙ በኃይል፣ ጎረቤት ሲቀያየም በኃይል፣ የፖለቲካ ሰዎች ሲቀያየሙ በኃይል ችግር መፍታት፣ ንግግር አለማስቀደም፣ ይሄ አንዱ ከጥንት የተጣባን በሽታ ነው። ሁለተኛው ያልተላቀቀን ላለፉት 100 ምናምን ዓመታት በሞደርን የኢትዮጵያ ታሪክ ውስጥ በየዘመናት ከኛ ጋር የተጓዘው ደግሞ የባንዳነት አመል ነው። ከአድዋ ስንዋጋም በሌሎቹም ጊዜያቶች ያልተላቀቀን የባንዳነት አመል ነው። በእርግጥ ባንዳነት ያቆስላል እንጂ አይገልም። ብዙ ባንዳዎች በተደጋጋሚ ኢትዮጵያን አቁስለዋል፣ ማጥፋት ግን አልቻሉም። ሶስተኛው ችግር የጠላቶቻችን ዘመን የማይሽረው ጊዜ የማይገታው ያልተቋረጠ ስጋት ኢትዮጵያ ያደገች ለታ ኢትዮጵያ ስትበለጽግ ኢትዮጵያ ሀያል ጀግና ሕዝብ ያላት ሀገር ቀና ካለች ችግር ነውና ሳትነሳ እዛ እናስቀራት የሚለው የአንድ ዘመን አይደለም፣ ያልተቋረጠ ስጋትና ኢንቨስትመንት። እነዚህ ሶስት ጉዳዮች ይመጋገባሉ። ጠላት አለ፣ ስጋት ስላለው ኢንቨስት ማድረግ ይፈልጋል። ቀጥታ የሚቀጠር ባንዳ አለ፣ አመል ነው አይለቅም። ያ የሚቀጠር ባንዳ ከተቀጠረ በኋላ በኃይል ችግር የመፍታት ልምምዳችን ደግሞ ባህላችን ደግሞ አለ። ይመጋገቡና በዘመናት መካከል የኢትዮጵያን እድገት እየገቱ የኢትዮጵያን ዜጎች በአብሮነት የመኖር የማደግ ፍላጎት እየተቃረኑ ከኛ ጋር ለመኖር ችለዋል። በሀገር ውስጥ ያለው ባንዳ የቤቱን ምሰሶና የቤቱን የቀለም አይነት መለየት ከመቸገር ይመጣል። የዚህ ቤት ቀለም በአንዳንዶቻችን እይታ ነጭ መሆን አለበት፣ በአንዳንዶቻችን እይታ ቢጫ መሆን አለበት፣ በአንዳንዶቻችን እይታ ቀይ መሆን አለበት። ልንከራከር እንችላለን። የዚህ ቤት ቁመና በሚወስነው ምሰሶ ላይ ግን ሁላችንም የጋራ አቋም ከሌለን በቀር ምሰሶውን አፍርሰን ስለ ቀለም ብንጨቃጨቅ ግድግዳ በሌለበት መዳረቅ ነው የሚሆነው። የኢትዮጵያን ኤግዚስተንስ የኢትዮጵያን ሕልውና በሚገዳደር ጉዳይ ላይ መቆም የፖለቲካ ስብዕና አያሰጥም። ምክንያቱም የፖለቲካ ስብዕና ምን አይነት ስርዓት ምን አይነት ቀለም በሚለው መጨቃጨቅ እንጂ እንደ ሀገር ኤግዚስት ማድረጋችንን ጥያቄ ውስጥ የሚያስገባ መሆን የለበትም። ይሄ ይምታታና የቤቱ ቀለም ይቀየር የሚሉ ሰዎች የቤቱ ምሰሶ ከሚያፈርሱ ሰዎች ጋር አብረው ይቆማሉ። ለምሳሌ የትኛውም ቦታ የሚታጠቅ ሰው ብልጽግና ይውደቅ፣ እኔን እንኳን ብዙ አልጨከኑብኝም፣ አፈጉባኤው ይውደቁ ይሉ ይችላሉ። ነገር ግን ኢትዮጵያ ትውደቅ ከተባለ መተው ምን ላይ ይቀመጣሉ ነው። ፓርቲዎች እንዲቀያየሩ ግለሰቦች እንዲቀያየሩ መጠየቅና የኢትዮጵያን ኤግዚስተንስ ጥያቄ ውስጥ ማስገባት የራስ እግር ላይ እንደመተኮስ ማለት ነው። ጠላቶቻችን ጉዳያቸው ማን ተቀመጠ አይደለም። በሚኒሊክ ጊዜም ነበሩ፣ በጃንሆይ ጊዜም ነበሩ፣ በየዘመናት ነበሩ፣ አሁንም አሉ፣ በሚቀጥሉም ይኖራሉ። ቋሚ ፍላጎታቸው ምሰሶን ማፍረስ እንጂ የቀለም ጉዳይ አይደለም። የባንዳዎቹ ችግር የቤቱን ቀለም አይነት ለመወሰን የሚደረግ ትግልን
ምሰሶን ከማፍረስ ጋር መቀላቀላቸው። ይሄ መማር ለሚፈልግ ሰው ታሪካችን ጥሩ አስተማሪ ነው።